ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን። በዛሬው ቪዲዮ ስለ ታይሮይድ ሆርሞን መብዛት ወይም ሃይፐርታይሮይዲዝም እናያለን። ለመከታተል አብራችሁን ቆዩ። የታይሮይድ እጢ በአንገታችን ፊት ለፊት የሚገኝ የቢራቢሮ ቅርጽ ያለው እጢ ነው። ይህም እጢ ታይሮክሲን እና ትራይዮዶታይሮኒን የሚባሉ ሆርሞኖችን ያመነጫል። እነዚህም ሆርሞኖች ሰውነታችን ኃይልን እንዴት እንደሚጠቀም የሚቆጣጠሩ ሆርሞኖች ናቸው። ሃይፐርታይሮይዲዝም የታይሮይድ እጢ ሰውነታችን ከሚያስፈልገው በላይ የታይሮይድ ሆርሞኖችን ሲያመነጭና ሲለቅ የሚፈጠር ክስተት ሲሆን እንደ ክብደት መቀነስ፣ የእጅ መጥቀጥቀጥና የልብ ችግሮችንም ሊያስከትል ይችላል። ሃይፐርታይሮይዲዝም በሚከተሉት ሁኔታዎች ምክንያት ሊከሰት ይችላል። አንደኛ ግሬቭስ ዲዚዝ የሚባል በሽታ ሲሆን ይህም ከሃይፐርታይሮይዲዝም መንስኤዎች መካከል ዋነኛው ነው። ይህም የሚከሰተው የሰውነታችን የመከላከያ ስርዓት የታይሮይድ እጢያችንን በሚያጠቃበት ጊዜ የታይሮይድ ሆርሞን በጣም ሲለቀቅ፣ ሁለተኛ ደግሞ ከመጠን በላይ አዮዲን በምንመገብበት ጊዜ ነው። የታይሮይድ ሆርሞኖች እንዲመረቱ የአዮዲን ንጥረ ነገር ያስፈልጋል። ይህ ንጥረ ነገር ከበዛ ግን የታይሮይድ ሆርሞን መመረት እንዲጨምር ያደርጋል። ከመጠን በላይ አዮዲን በአንዳንድ መድኃኒቶች ውስጥና በባህር አሳዎች ውስጥ ይገኛል። ሶስተኛ ታይሮይዳይተስ ወይም የታይሮይድ እጢ ብግነት ነው። የታይሮይድ እጢ ብግነት በመጀመሪያ ጊዜያት ውስጥ የታይሮይድ ሆርሞን ከመጠን በላይ እንዲመነጭ ያደርጋል። በጣም ከባሰ ግን የታይሮይድ ሆርሞን እንዲቀንስ ያደርጋል። አራተኛ ደግሞ በታይሮይድ እጢ ላይ የሚፈጠሩ ሌሎች እጢዎች ሲኖሩ እነዚህ ከመጠን በላይ ታይሮይድ ሆርሞን እንዲመነጭ ያደርጋሉ። አምስተኛ ደግሞ የእንቁላል ወይም የወንድ ዘር ፍሬ እጢዎች ሲኖሩ እነዚህ ታይሮይድ ሆርሞንን እንዲመነጭ የሚያደርጉ ህዋሳትን ሊይዙ ይችላሉ። የመጨረሻው ደግሞ ለታይሮይድ ሆርሞን መቀነስ የሚሰጡ መድኃኒቶች የታይሮይድ ሆርሞን ከመጠን በላይ እንዲጨምር ሊያደርጉ ይችላሉ። የሃይፐርታይሮይዲዝም ምልክቶች አንዳንዶቹ በግልጽ የሚታዩ ቢሆኑ አንዳንዶቹ ደግሞ ድብቅ ወይም ስውር ሆነው ላይታዩ ይችላሉ። ምልክቶቹም ደግሞ እንደየሰው ይለያያሉ። አንዳንዴ ብዙዎቹ ምልክቶች በአንዴ ሊታዩ ይችላሉ፣ አንዳንዴ ደግሞ በጣም ጥቂት ሊሆኑ ይችላሉ። የሃይፐርታይሮይዲዝም ምልክቶች ከአንዳንድ እንደ ጭንቀት ያሉ በሽታዎች ጋር ሊመሳሰሉ ይችላሉ። የሃይፐርታይሮይዲዝም ዋና ዋና ምልክቶች የሚከተሉት ናቸው። የምግብ ፍላጎት መጨመር ቢኖርም ክብደት መቀነስ፣ ፈጣን ወይም መደበኛ ያልሆነ የልብ ምት መኖር፣ ድካም መሰማት ነገር ግን ለመተኛት መቸገር፣ የልብ ትርታ መሰማት፣ የደም ግፊት መጨመር፣ የእጅ ወይም የምላስ መንቀጥቀጥ፣ ጭንቀት፣ መረበሽና መበሳጨት፣ የስሜት መለዋወጥ፣ ከመጠን ያለፈ ንቃት መኖር ወይም ዝም ብሎ መቀመጥ መቸገር፣ በቀላሉ ሙቀት መሰማት፣ ሙቀትን አለመቻል እና ላብ መጨመር፣ የወር አበባ ዑደት ለውጥ መኖር፣ ተቅማጥ መኖር ወይም በተደጋጋሚ መጸዳዳት፣ እንቅርት ወይም ጎይተር የሚባለው መኖር ወይም የታይሮይድ እጢ ማበጥ፣ የግሬቭስ በሽታ ከሆነ ደግሞ አይን ወደ ውጭ መውጣት ወይም ኤክሶፍታልመስ፣ የፀጉር መሰባበር ወይም ፀጉር መርገፍ መኖር የመሳሰሉትን ሊያስከትል ይችላል። ሃይፐርታይሮይዲዝም መኖሩን ለማረጋገጥ ሐኪሞ የሕክምና ታሪክዎን ይጠይቆታል። በተጨማሪም የአካል ምርመራ ያደርጉልዎታል። ከዚህም ባሻገር የደም ምርመራዎች፣ የአልትራሳውንድ ምርመራዎች እና የኤምአርአይ ወይም ሲቲ ስካን ምርመራዎች ሊያዝልዎት ይችላል። ከደም ምርመራዎች ውስጥ አንደኛው የታይሮይድ ሆርሞኖችን መጠን መለካት ሲሆን የታይሮክሲን ሆርሞን ወይም ቲ4 መጨመር እና የታይሮይድ ሆርሞን እንዲመነጭ የሚያደርገው ሆርሞን ወይም ቲኤስኤች መቀነስ ሃይፐርታይሮይዲዝም እንዳለ ያመለክታል። ሁለተኛው ምርመራ ታይሮይድ ስካን ሲሆን ይህም ራዲዮአክቲቭ የሆነ አዮዲን ኪኒን እንዲወጡ ይደረግና የታይሮይድ እጢዎ ይህን አዮዲን ምን ያህል ይወስዳል የሚለውን ይመረምራል። አዮዲኑን በከፍተኛ መጠን የሚወስድ ከሆነ ከፍተኛ የሆነ የታይሮይድ ሆርሞንን እያመነጨ ነው ማለት ነው። ሌላኛው ምርመራ ደግሞ የታይሮይድ አልትራሳውንድ ሲሆን የታይሮይድ እጢ ላይ የወጡ ካንሰር የሆኑ ወይም ካንሰር ያልሆኑ እጢዎችን ለማየት እና በአጠቃላይም የታይሮይድ እጢን በደንብ ለመመልከት ይረዳል። ከታይሮይድ አልትራሳውንድ ካለፈ ደግሞ ሲቲ ስካን ወይም ኤምአርአይ ሊታዘዙሎት ይችላል። ሌላ ደግሞ የጸረ ታይሮይድ ሆርሞን ወይም ታይሮይድ አንቲቦዲስ ምርመራ ይደረጋል። እነዚህ ምርመራዎች የግሬቭስ በሽታ መኖሩን ሊያረጋግጡልን ይችላሉ። በመጨረሻም ብግነት መኖር አለመኖሩን ለማረጋገጥ ኤስአር የሚባል ምርመራ ሊደረግ ይችላል። ሃይፐርታይሮይዲዝም የተለያዩ የህክምና መንገዶች አሉት። ለእርሶ የሚስማማው ህክምና በእድሜው፣ በበሽታው አይነትና በበሽታው ደረጃ ላይ የተመሰረተ ይሆናል። ከህክምናዎቹ መካከል አንደኛው በመድኃኒት የሚደረግ ህክምና ሲሆን ከእነዚህ መካከል የጸረ ታይሮይድ መድኃኒቶች ዋነኞቹ ናቸው። እነዚህ መድኃኒቶች የታይሮይድ ሆርሞን መመረትን ይቀንሳሉ። በተለምዶ ሜቲማዞል ወይም ፒቲዩ የሚባሉ መድኃኒቶችን ያካትታሉ። ህክምናው ብዙ ጊዜ ከ12 እስከ 18 ወራት ሊቆይ ይችላል። እንደ አስፈላጊነቱ ሊጨምር ወይም ሊቀንስም ይችላል። ሁለተኛው መድኃኒት ቤታ ብሎከር የሚባል ሲሆን ይህም በታይሮይድ ሆርሞን ምክንያት የሚመጡ ምልክቶችን ለመቀነስ ይረዳል። ሶስተኛ ስቴሮይድስ የሚባሉ ሲሆኑ ይህም የታይሮይድ ብግነትን ለመከላከል ይረዳል። ሁለተኛው የህክምና አማራጭ ራዲዮአክቲቭ አዮዲን የሚባል ሲሆን ራዲዮአክቲቭ አዮዲንን በመጠቀም የታይሮይድ እጢ ውስጥ ያሉ ብዙ አመንጪ የሆኑ ህብረ ህዋሳትን ለመግደል ይጠቅማል። ነገር ግን ይህ ህክምና ለነፍሰ ጡር እናቶች በጭራሽ አይመከርም። ሶስተኛው የህክምና አማራጭ ቀዶ ጥገና ሲሆን በከፊል ወይም ሙሉ ለሙሉ የታይሮይድ እጢን ማውጣትን ያካትታል።
ያካትታል። የቀዶ ጥገና ህክምና ትልቅ እንቅርት ላለባቸው ሰዎች፣ ሌሎች መድኃኒት መውሰድ ላልቻሉ ሰዎች ወይም ሌሎች መድኃኒት ወስደው ምንም ለውጥ ላላገኙ ሰዎች የሚመከር ነው። በዚህ ዙሪያ ጥያቄ ካላችሁ ኮመንት ሴክሽን ላይ ያሳውቁን። የኤንዶክራይን ወይም የቀዶ ጥገና ሐኪም ለማማከር የዊኬር መተግበሪያን ከፕሌይ ስቶር አውርደው ይጠቀሙ። ቸርን ሰንብት።